ልታገቢ አይደለም እንደ አንድ ወንድምሽ ልንገርሽ፣ እሱ ሌባ ነው እንዳታገቢው። መታ ምን አለችኝ? እኔ አንተን ከተከታተልኩት አንድ አመት ነው። አንተ ወድጄሃለሁኝ እንደምታናግረኝ አልጠበኩትም ነበር። እሱን የሰራኩትን አካል አምጣ እኮ ሰርቀህ የመለስክበት ነው አፍንጫት ነው። ኢዘን እንዳታገቢ። ይሄ ሰውዬ አጭበርባሪ ነው። የማድረሳ ናት የኢብኑ ሐሰን ደረሳ ራስ ነው። ምንም አይነት ማብራሪያ ሳይፈልግ ይሄን ቪዲዮ ብቻ አይቶ የሆነ ሰው السلام عليكم ورحمة الله وبركاته ودنا يتكبراتشو يا channelaችን ቤተሰቦች እንደምን ከረማችሁ ዛሬ አንድ ቪዲዮ ያው ጊዜ መስጠት ስለሌለብኝ ወደ እናንተ ለማድረስ ሲባል ነው በዚህ ቪዲዮ የመጣሁት እንግዲህ በርካታ ጊዜ እንደዚህ አይነት ነገሮች ይገጥማሉ ብዙ ሰው ግን አሁንም እየተረዳ ስላልሆነ ይሄንን ግዴታ ለእናንተ ማድረስ አለብኝ እናንተ ደግሞ ለሌሎች ሙስሊሞች ይደርስ ዘንድ ሼር ማድረጋችሁን አትርሱ ባረከላሁ ፊኩም አሁን በቀጥታ ወደ ቪዲዮዎቹ እናልፋለን ሰሞኑን ደግሞ በተለያዩ ሰዎች ሲላክልኝ የነበረ በርካታ ቪዲዮዎች አሉ የላይቭ ሪከርዶች አንዳንድ ሰው ደግሞ ለብቻው በዚያ በአንዱ ሰው በራሱ ጓደኛ ላይ ቪዲዮ ሰርቶ የጫነውን ምናምን ነገር የሼር እየተደረገልኝ እየደረሱኝ ነበርና ነገር ግን የተወሰኑትን አሁን ለናንተ ማጋራት ፈለኩኝ ይሄ የሚሆነበት ምክንያት በርካታ ሰዎች እነዚህን ሰዎች እንደ ሃይማኖት መሪ አድርጎ ከሌላ ሃይማኖት የሚመጡ ሰዎች ይኖራሉ ለምሳሌ ከኦርቶዶክሱም ከተለያዩ ነገሮች እነዚህን ሰዎች እንደ መሪ አድርጎ እስልምና እንደዚህ የወረደ ነው እንዲ ብለው በነሱ አይን ያዩ ብዙ ነገሮችን ሲሉ ሰዎችን ከእስልምና ሲያሸሹ ስለተመለከተን ዝም ማለት ስላልቻለ ነው ሌሎችም ዝም ብሎ ዕውቀት የሌላቸው ሰዎች እነዚህን እንደ ሃይማኖት መሪ አድርጎ በመከተል ከዛም በኋላ ሃይማኖቱ እንደዚህ ነው እንዲለካ ብሎ ሃይማኖቱ እንዲገመት ያደረጉ ስለሆነ ግዴታ ዛሬ በዚህ ቪዲዮ መጥቻለሁ ማለት ነው ብዙ ያልተስተካከሉ ነገሮች አሉ እዚህ ቻናል ላይ ለዛ ነው ሰሞኑን የጠፋሁት ግን ኢንሻአላሁ ተዓላ አሁን እየተስተካከሉ ነው በተለያዩ ጉዳዮች ቪዲዮ ወደ እናንተ ለማድረስ ሞክራለሁ በአላህ ፍቃድ እነዚህ ሰዎች በምን ይታወቃሉ ሙስሊሙን ወይም ደግሞ በእስልምና ቀጥ ብሎ እስልምና ሲያስተምር የነበሩ ሰዎችን እነዚህ ሙሽሪክ ናቸው ቀብር አምላኪ ናቸው እንደዚህ ይያሉ ብዙ ስሞችን ያወጡ ሰዎች ናቸው ለምሳሌ ይሄ ሰው እንደምታውቁት ኢብኑ ሐሰን ይባላል እና ብዙ ጊዜ እንደምታውቁት እንግዲህ ትልልቅ መሻይኾችን እነዚህ ቀብር አምላኪ ናቸው የተለያዩ ነገሮችን ሲል ነበር እዚህ ቻናል ላይም ከአራት በላይ ቪዲዮዎችን ሰርተንበታል አሁን እሱና አንዱ ደግሞ ከዚህ በፊት አንድ ወይ ሁለት ቪዲዮ ሰርተንበታል በዛም ሰው ላይ የቲክቶክ አካውንቱ ሙስተቂም ነው የሚባለው ሰሞኑን እንግዲህ ኡምራ ሄዶ ነበር ከጓደኞቹ ጋር ግን የሄደው ብር ሰርቆ ነው ከየት ነው ሰርቆ የሄደው ከሴቶቹ ነው ላይቭ ላይ እንደዚህ ከሚያወራቸው ሴቶች ነው ሰርቆ የሄደው በሚል ይዘውታል ማለት ነው የራሱ እንትኖች እሱ ደግሞ ያልሰረኩም የሰረኩበትን ማስረጃ አምጡ በሚል ላይቭ ሰሞኑን በጣም ተጨናንቆ ነበር ይመስለኛል ብዙ ሰዎች ቪዲዮዎችን እየላኩልኝ ነው እየደረሱኝ ነው በርካታ ቪዲዮዎችና እስኪ እያንዳንዳቸውን የተወሰኑትን እንይና በትክክል አእምሮአችሁን የምትጠቀሙት ከሆነ እነዚህ ሰዎች እውነት እስልምናን ይወክላሉ እስልምና ይሄንን ይፈቅዳል እንደዚሁም ደግሞ እስልምናን የሚያስተምሩ ወይም ደግሞ ዲንን የሚያስተምሩ ሰዎች ቢሆኑ እንደዚህ የግል ጉዳይ ያጨቃጭቃቸዋል ወይ የሚለውን ጥያቄ እናንተ ራሳችሁ ተመለሳላችሁ መጨረሻ ላይ ሌሎች የሚጠይቃችሁ ጥያቄዎችም ይኖራሉ ይሄ ቪዲዮ ለሁሉም ይደርስ ዘንድ ሼር ማድረጋችሁን አትዘንጉ እስኪ የመጀመሪያውን እንመልከት ተቆጠብና አደብ ይዘህ ተቀምጠህ ተመክረህ እንደ ማንኛውም ኡስታዝ ቁጭ ብለህ አደብ ያዝ ብዬ መከርኩ ወንድሞችን መከሩት ዘጋ ነው በውስጥ ነው ይሄ ነገር ዘጋ ነው ተው ነው ከሁለት ቀን በፊት አንድ እህት ትደውልልኛል ሁሉ ሰዎችን እያጠያየቀች ማለት ነው አጠያየቃ እስቲ እነዚያ ሰዎች ጋር ስለሚገኝ በመል እኛ ጋር ማለት ነው እነሱ ጋር ስለሚገኝ ስለምታወቅ ብዙ ጊዜ ስለሚታይ በመል የኔን ቁጥር ሰጣት ደወለችልኝ በደወለችልኝ ጊዜ ምንድነው አልኳት ላገባ ነው የምፈልገውና እንዴት ነው እን ሰው ጥየታቃለ ስም ያልኳት ልታገቢ አይደለም እንደ አንድ ወንድምሽ ልንገርሽ እሱ ሌባ ነው እንዳታገቢ አልኳት በግል ነው ያልካለት ልግበል እንደ ምክር ማለት እኔ ለእህቴ የምነግረው ነገር ልልሻለሁ እንደ ጎረቤት ነው ጥየሽ አይደለም ኢዘን እንዳታገቢ ይሄ ሰውዬ አጭበርባሪ ነው ከዛ በኋላ እላሳ ሄዳ ነገሩን ተኩሰዋለች አምጡ እኔ የተሰረኩኝ የማንን ብር አልበላሁ በልቼም አላውቅም የሚለውን ነገር እነሱን ቁጭ ብድግ ማለት ጀመሩ ትላንትና ባል እንደው ጻፈልኝ ይሄን ነገር ያደረሰ ጊዜ ጻፈልኝና ይፈልጋል ጋር ይሄ ደወልኩለት ሐቢቢ ያልኩት ምንድነው የሆነ ነገር ሰብቼ ነው አዎ እኔ ነገርኳት
እኔ ይሄ ሰውዬ እንደዚህ አድርጓል ከዚህ በፊትና ተጠንቀቅ ብዬ ነግሬዋለሁ ለሱ ማለት። አሁንም ግን እነግርሃለሁ ፊት ለፊት አልኩት ወንድሜ፣ ሶስተኛ ብቻ አይደለም አራተኛም ነገር እየመጣ ነው፣ ተጠንቀቅ፣ ተው ይሄ ነገር አያዋጣም አልኩት በግል ማለት ነው። ተው ይሄ ነገር አያዋጣም። ነገር ግን ሶስተኛ አይደለም አራተኛው ከመጣ ደግሞ ወላሂ አደባባይ ትወጣለህ። እህቶች ተገናኝተው ስድብ አድርገው ለቀቃቸው። ግሩፕ ሰርተው አሁንም እህቶች ግሩፕ ሰሩና እሱን ጥራልናል። ጠራሁላቸው፣ አገናኘኋቸው። እንደዚህ አላረክም ካደ። እኔ የዛሬ ከዓመት በፊት እንትን አድርጌ አላውቅም፣ ሰርቄም አላውቅም ማለት ገና 20 ቀን አልሞላም። ይሄ ያስመለስ ነው ማለት ወንድሜ ሙራድ ላይ ነው የመለሰው። እንኳን የሳን ላይ አይደለም የወንድሜ ሙራድ ሂሳብ ላይ ነው የመለሰው ብሩን ማለት ነው። አሁን ትመልሰዋለህ ብለን መለሰው። ከዛ በኋላ ሌላ ጀመረ እና ታዲያ እኔ ዝም ማለት አለብኝ? ይሄ መበላት አለበት? ትላንትና ተገናኝተን አሁንም ሌላ ደግሞ መጣ። ይሄ ነገር እዚህ የሚያልቅ ነገር አይደለም አሉ እህቶች ማለት ነው። እዚህ ላይ አወጡ። እዚህ ላይ በሚያወጡ እንግዲህ ይሄ የምትመለከቱት በእጁ ላይ የሚያሳየው ዲቴክት አድርጎ የሚያሳየው ስክሪንሻት ያው እሱ ይሄ ሙስተቂም የተባለው ሰውዬ እኔ አላቅም ስሙን፣ ያው ስሙንም እሱ ቪዲዮ ላይ ይናገራል። የእሱ ዘርፎታል ያለው ገንዘብ ነው። ያ ዘርፎታል ያለው ገንዘብን ነው እንግዲህ እያወጣ ያለው። አስመልሻለሁ እኔና ሙራድ ደግሞ የምታውቁት ነው። ያው ብዙ ጊዜ ቪዲዮም ሰርተንበታል። እሱም እንግዲህ ቲክቶክ ላይ ያሉ ሰዎችን በማወናበድ ይታወቃል። እሱም እነዚህ ሁሉም አንድ አይነት ናቸው። ኖርማሊ የነሱ ገቢ ወይም ደግሞ የነሱ ጌን ማገኘት የሚሆነው ቲክቶክ ላይ ሰዎችን በማወናበድ ነው። አሁን ይሄም እንደዛው ነው። እነሱም እንግዲህ እርስ በራሳቸው የተደዋወሉ ያሉትን ነገሮች እየተላላኩ እርስ በራሳቸው የሚነጋገሩ ሰዎች ናቸውና እነዚህ ሰዎች ተነጋግረው ግን ምንድነው የሚያደርጉት? ሙስሊሙ ቀጥ ያለውን መንገድ እንዳይዝ ነው የሚያደርጉት። አያችሁ አይደለ? እየተመለከታችሁ ያላችሁት ገንዘብ ይዘራረፋሉ። አንተ ዘርፈሃል፣ አንተ አልዘረፍክም፣ እከሌ አንዱ አለ ያገባ አንዱ ሲጠይቅ አንደኛው ደግሞ ይከለክላል። እንደዚህ አይነት ነገር ናቸው ሁሉም ማለት ነውና እንደዚህ እንደሆኑ በደንብ አድርጋችሁ ቼክ እንድታደርጉ ነው። ይሄው ሄዶ በራሳቸው አፍ እየወጣ ስለሆነ ነው ነገሩ። እስኪ ያኛው ደግሞ እንደዚህ ሲለው የሚመልሰውን ምላሽ እንስማና ደግሞ ሁለቱም ፌስ ቱ ፌስ ተገናኝተው ደግሞ የሚያወሩበትን አይተን ያው ለማረጋገጥ ያህል ስለሚበቃ ነው እንጂ በርካታ ቪዲዮዎች ናቸው የደረሱኝ። እንጨርሰዋለን ማለት ነው። እስኪ ደግሞ ሁለቱ ተገናኝተው ማለት ያኛው ደግሞ ምን አይነት ምላሽ እንደሚሰጥ እንስማ። አልኳት እዛ ውስጥ አለች። በነገራችን ስማው መጥቀስ አልፈልግም። መጣች እሷ ናት እንደውም ይሄ ነገር ቆሰቆሰች። እሺ እኔ ምንም እንትን አያስፈልግም አልኳት። ማን ነው ይሄ ልብ ቅርጽ መላክ አያስፈልግም። ምንድነው የምትፈልጊው ነገር? ቁርአን መመዝገብ ፈልጋለሁ አለች። እሺ መርሐባ ቁርአን ምን ከሆነ ይሄ የሙራድ ስልክ ሰጠዋት፣ ኡስታዝ ሙራድ ስልክ ሰጠዋት። ሳምንት ሳይቆይ መታ የማድረሳ ናት፣ የኢብኑ ሐሰን ድረሳ ራሷ ናት። ወላሂ الذي لا اله መስረጃ አለኝ። መታ ምን አለችኝ? እኔ አንተን ከተከታተልኩት 1 ዓመት ነው። አንተን ወድጄሃለሁኝ እንደምታናግረኝ አልጠበኩትም ነበር ምናምን ዘረጠት እንጂ ከአንዳንዴ ብሎክ ጫልኩባት። በሌላ አካውንት መጣችብኝ፣ ብሎክ ጫልኩባት። ተመልሳ ደግሞ ምንድነው ኢብኑ መሐመድ ጋር ሄዳ ማነው መሐመድ ጋር ሄዳ እንደዚህ ያደረገኝ። ሱብሃንአላህ። ይሄ እኔ እኮ ወላሂ እሺ ይሁን፣ ይሄ የሴቶች ወሬ ነው፣ ችግር የለውም። ይሄ ኢዕጃብ አለ ምን አለ እንለፈው። ግን እንደ አጀንዳ መንሳቱ ይሄ እኔ ከምን አንፃር አላውቅም። ብቻ ኢብኑ ሐሰን ደግሞ ምንድነው የጠመደኝ? አቡ አብደላህና ኢብኑ ሐሰን የጠመደኝ ምንድነው? ንጽጽር ቤት ላይ በመገኘቱ ብቻ ነው። ባለፈው ወሂድ እንደዛ አውርዶ ምናምን ነገር እኔ በኡስታዝ ወሂድን ቤት እንደከፈተ ቤት ላይ በመቀመጤ ብቻ ቤት ላይ በሌላ ወላሂ አላወራሁትም። እንደውም አድሚኖች አወረዱኝ። ቤት ላይ በመቀመጤ ብቻ ምን ተባልኩኝ? ሙዳህን ተባልኩኝ። ሴቶች ስር ትሄዳለህ። እሱ ደግሞ ሴቶች የደረደረ እኮ ነው የሚያናግራቸው። ስለዚህ እንደዚህ ነው። አሁን ደግሞ ይሄኛው ደግሞ እያለ ያለው እንደዚህ ነው። ይሄንን ነው እየመለሰ ያለው። አሁንም እያያችሁ ያላችሁት ነገር ምንድነው? እስልምናን የሚወክል ነገር አይደለም እየተጨቃጨቁ ያሉት። የሆነ ነገር ጌን ለማግኘት የሆነች ጥቅም ለማግኘት ነው ሁለቱም እየተጨቃጨቁ ያሉት። እዚህ ጋር እንድታውቁ የምፈልገው ማለት ነውና ይሄንን ነገር በደንብ እንድታስተውሉ ፈልጋለሁ። እነዚህን ሰዎች እንደው ዝም ብሎ በግርግር የሚከተላቸው ሰዎች ይኖራሉ፣ የሚከተሏቸው ሰዎች ይኖራሉና እነሱን ሼር አድርጉላቸው። ይሄን ቪዲዮ ይድረሳቸው። ለምንድን ነው እንዴት ነው በግርግር የሚከተሏቸው? እነዚህ ሰዎች አላማቸው ምንድነው? እያደረጉ ያሉት ነገር እውነት እስልምናን የሚወክል ነው የሚለውን ነገር በደንብ እንድታውቁ ነው። እንግዲህ ላይቭ ላይ ታውቋቸዋላችሁ፣ ብዙ ናቸው፣ በጣም ብዙ ናቸው። እነ ሙራድን ጨምሮ ሙራድ ባገኘው አጋጣሚ ሁሉ መሻይኾችን ባገኘው አጋጣሚ መዝለፍ የሚወድ ሰው ነው።
ሰው ነው። ይሄ ሙስተቂም የተባለው ሰው ደግሞ ጭራሽ የሚገርም ሰው ነው ማለት የሆነ የውይይት ጥሪዎችን ምናምን በነበሩ ሰዓት ላይ ምን አይነት ንግግሮችን ሲናገር እንደነበረ ይሄ ሙስተቂም የተባለው ሰው ይሄን ለእናንተ አልነግራችሁም። ከዛ ኢብኑ ሐሰን እንግዲህ ታውቁታላችሁ ኡስታዝ ሰይድ ጋር ተገናኝቶ ምን አይነት ንግግር እንደተናገረም የምታውቁት ነው። ከዚህ በፊትም በርካታ ቪዲዮዎችን ሰርተንበታል። እንግዲህ በጣም ሙጀሲም የሆነ ሰው ነው። በቃ የሳለውን ነገር የሚያመልክ ሰው ነው። እነዚህ ሰዎች ግዴታ በቃ ይህንን ሰዎች እነዚህ ሰዎች እውነት እስልምናን ይወክላሉ ብሎ የሚከተላቸው ዝም ብሎ ሰው ሊኖር ስለሚችል ለነሱ ሊደርሳቸው ይገባል ይሄ ቪዲዮ። እንግዲህ ደግሞ ሁለቱ ተገናኝተው ደግሞ ሲከራከሩ ያለውን ቪዲዮ ላሳያችሁና የዛሬውን ቪዲዮ እንጨርሳለን። የሰረኩትን አካል አምጣልኝ ነው እኮ ይሄው የኛ ጠበቃ ስለሆንክ የሶሻል ሚዲያ ጠበቃ ስለሆንክ የሰረኩትን አምጣልኝ ነው ሐሰን። ኧረ ታዘቡት አልሁጃ እኮ አይደለም ይሄ እኮ ወላሂ የህፃን ጨዋታ ነው። አልመከርከኝም። የሰረኩትን አካል አምጣልኝ። እኔ አልመከርኩም። አትቀይስ ኡስታዝ አትቀይስ። የሰረኩትን አምጣ። በውስጥ አልመከርኩም። ቃልህን ጠብቅና አሁን የቀየሰ ነው። አየህ የቀየስክ ነው። የሰረኩትን አካል አምጣልኝ። መከርኩ ወይስ አልመከርኩም? እሱን ሄድበታል። መጀመሪያ የሰረኩን አምጣልኝ። ሰርቃለኝ አምጣ። የሰረከው እህቴ ሁመይራን ሰረክ፣ አልሸሽምን ሰረክ። ሶስተኛ አሁን ይሄን ትባጥ ነው አፍንጫ ያዝከው ያ አኺ። አሁን ይሄ ደረሰኝ እንደዚህ ስታሳይኝ ይሄን ይሄው እጅህን እንደዛ እሱን የሰረኩትን አካል አምጣ እኮ ሰርቀህ የመለስክበት ነው አፍንጫ ተይዘህ እኮ ያ አኺ። በአላህ ትልቅ ሰዎች ነው ወይ ወንጀል ይሄ የማይሳም ነው። ማመን ኑር አይደለም ስምህ። ላ ኢላሃ ኢላላህ። ይሄ በነገራችን ላይ ማመን ኑር አይደለም ወይ? እንግሊዝኛ ማንበብ ካልቻልክ እኔ እኮ ይሄ ያስገባሁት ነው። የሰረኩት ምን ጋር ነው? ኢብን ሐሰን ጤነኛ ነህ? ኢብን ሐሰን የሰረኩትን አካል አምጣልኝ ነው። ለምን ትዋሻለህ? እኮ የሰረኩትን አካል አንተን ወክሎ ያስወራህ አካል የሰረከውን አፍንጫ ተይዘህ የመለስከው ነው። ይሄ ታዘቡት እኮ የሰረኩትን አካል የሰረኩትን አካል ኢብን ሐሰን አምጣልኝ። እንግዲህ እንደዚህ የተጨቃጨቁ ሰፊ ሰዓት ነው የቆዩት። ምክንያቱ ደግሞ ሊረዳዱ አይፈልጉም። ምክንያቱም ያው ሁለቱም ላይ ኬዝ ስላለ ነው። የተለያየ የራሳቸው ኬዝ፣ የራሳቸው ክብር፣ የራሳቸው እንትን ስላለ ነው እንጂ እውነት ለዲኑ አስበው ለሃይማኖቱ አስበው የሚያወሩ ሰዎች እንዳልሆኑ ይሄ ጭቅጭቃቸው በደንብ ፍንትው አድርጎ ያሳያል ብዬ አስባለሁ። እንግዲህ ምንም አይነት ማብራሪያ ሳይፈልግ ይህን ቪዲዮ ብቻ አይቶ የሆነ ሰው እነዚህ ሰዎች እንዴት እንደዚህ ተጨቃጨቁ፣ ለምን ተጨቃጨቁ፣ የሚጨቃጨቁበትስ ጭብጡ ምንድን ነው የሚለውን ነገር አውቆ አይቶ በደንብ ይረዳል ብዬ አስባለሁኝና ይሄን ቪዲዮ እንደነገርኳችሁ ሼር ማድረግ አትዘንጉ። ቀጣይ በሌላ ቪዲዮ እንመጣለን። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።